ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ኢንሻአላህ ዛሬ እንግዲህ ከኔ ሱቅ ነው የማሳያችሁ የእህታችን አስቤዛ ወደ ኩል የሚሄድ የበርበሬና ለአራስ መታረሻ አስቤዛ ነው። ኢንሻአላህ አሳያችኋለሁ። ቪዲዮውን በሰብር ተከታተሉ። ጥብብ ብሉኝ እንዴት አድርጌ እንደማሳያችሁ ነው እንግዲህ ኢንሻአላህ። ይሄ የኔ ስራ ቦታ ጠባብ ነው ማለት ነው፣ ብዙ አይደለም፣ መላወሻ የለውም እና እስኪ ኢንሻአላህ ቀስ ቀስ እያደረኩ እያንዳንዱ አሳያችኋለሁ። በርበሬ፣ ወይራ፣ ቅቤ ሁሉ ነገር አልቀረኝም። ኢንሻአላህ በሰብር ቪዲዮን ተከታተሉ። ከዛ ይሄ በርበሬ ነው፣ 10 ኪሎ በርበሬ ማሻአላህ ብዙ ነው። አያችሁት? ይሄ ኩንታል ነው ኬሻ የተቆጠረበት 100 ኪሎ ማዳበሪያ ነው። ይሄን በርበሬ የተቀመጠበት ሰፊ ነው፣ ምርጥ በርበሬ ነው። ቅዳሜ ዕለት ነው የገዛሁት። 1 ኪሎ በ850 ብር ሂሳብ፣ በ850 ሂሳብ ነው። 2 ኪሎ 1 ኪሎ ለሚገዙ 900 ነው። ደንበኛ ብዛትም ስለምገዛቸው ነው። ዱቅዱቁም ብታወት ማሻአላህ ነው። አሁን ራሱ የተፈጫልኝ ዛሬ ጧት የተፈጨ እና ይሄንን ይመስላል። በጣም ነው የሚተናተነው ገና ስከፍቱት። ሲቀረጠስማ ተወኝ ደረቅ ነው። አያችሁት? ማሻአላህ ይሄንን ይመስላል። ከዛ በመቀጠል የማሳያችሁ በቀዶ ሸክ ነው። በስንት መሰላችሁ የገዛሁት? በ10 ብር እና በ15 ብር። በ15 ብር ወደ 6 ሀባ ነው ምናምን ገዝቻለሁ። ሌላውን በ10 ብር ነው። ቆንጆ ሸክ ነው የገዛሁት። እዚህ ገርጣ ደረቅ የመሰለ ነው የሚታያችሁ ቪዲዮ ላይ ነው እንደሚታይ ከሆነ፣ ግን በአካል በጣም እርጥብ ነው። ማሻአላህ ዛሬ ጧት ነው ትኩስ የተቆረጠ ነው የገዛሁት ይመስላል። ከዛ 50 ኪሎ ዱቄት ስማርት ዱቄት 50 ኪሎ ዱቄት አላት። ከዛ ይሄ ሙሉ ፌስታል ይሄን ጨምሮ ይሄ ጭናዳ መረከሰ ሀባይ እስከ ዛሬ 50 ብር ነበር አንዲቷን። ይሄ በ30 ብር ሁሉ እዚህ እንደዚህ ይሄ ፍሬ ነው መሳለ ይበዛበታል። አንዱን ለሻይ ቅመም ምናምን ተጠቀማለሁ። ከዛ የነጭ ሽንኩርት 2 ጣሳ ነጭ ሽንኩርት ፍልፍል ነው እንዲያልፈታታ ምክንያት አመጣጣል ነው። ይሄንን 2 ጣሳ ግማሽ ኪሎ እሷ ናት። ከዛ 1 ኪሎ ዝንጅብል በ200 ብር። ዝንጅብል 1 ኪሎ ነው 200 ብር ነው የገዛሁት። ይሄንን በ240 480 ብር ነጭ ሽንኩርት ማለት ነው። ከዛ ለራሴቱ ለምወልደው 2 ካልስ ገዝቼላታለሁ። ለህፃኖቹ ደግሞ አንድ አይነትና አንድ ደግሞ የተለያየ ከለር ገዝቼላቸዋለሁ። ማሻአላህ የሚያማምር የእሷን በ40 ብር ሂሳብ የእነሱን በ30 ብር ሂሳብ ነው የገዛሁት። ካልስ ተወዷል ማለት ነው። የቾቹም የሚያምሩ ናቸው። ከዛ እዚህ ላይ ስደርስ በጣም ሳቂ ይመጣኛል ማለት ነው። ተልባ በጣም ነው የተወደደው ከምንም በላይ። እኔ ሀቂቀታን ገዝቼ አላውቅም። በጣም ቆይቻለሁ ከገዛ። አንድ ጣሳ ስንት ብር እንደገዛሁ ልንገራችሁ። አንድ ጣሳ ተልባ 800 ብር። ሱብሃንአላህ ወላሂ በጣም ነው የተጋነነው ዋጋ እና 800 ብር አንድ ጣሳ በቂ በቂ ነው አንድ ጣሳ። ነይ ማለት ከጂ ነው ከዛ ቡና እንዲጣሳ ነው ያለችኝ። የሁለት ጣሳ ነው ያደረኩላት። ምክንያቱም ያው ስለምዘናብረን ችግር የለውም በእኔ ሀሳብ። ምክንያቱም ተልባ 4 ጣሳ ነበር ያለችኝ። 4 ጣሳ ተልባ ምንም አይሰራም። አንድ ጣሳ በቂ ነው። ሁሉም ሰው ተልባ አይጠቀምም። አንዳንድ እንግዲያ ሲመጣባትም ሆነ ለሷም ሆነ ትንሽ ነው የሚያስፈልገው። ቅቤ ምናምን ዘይት የተፈላ ነገር ስለሚፈልግ ሰው ማለት ነው። ይሄ እንደዛ ከሆነ ቡና ግን ለመጣ ለሄደው ምን ጊዜ ይካደናል። ስለዚህ እሷ ወልዲያ ተኝታ ሁሌ ቡና ጊዜ ከምትል 2 ጣሳ ገዝቼላታለሁ። አንድ ጣሳ በ1450 ብር ሂሳብ ነው። ቡናውን
እህቶች የምታስገቢ ማለት ነው። ቤተሰብ ፈልጋችሁ ደውላችሁ ጠይቆ ጽድት ያለ ነው። እንግዲህ አንዳንድ በእጃችን እንግዛ የሚሉ ስላሉ ያኔ ብሩን በእጃችን እንዲላክ ስለሚፈልጉ ምን እንጂ አንዳንዴ እንዲህ አልጣመኝ የሚሉት ይሄ ጽድት ያለ ቡና አንደኛ የተባለ ነው ማለት ነው። ማንን መጠጥ ትችላላችሁ። ከዛ ይሄ 3 ጣሳ ምስር በ340 ብር ይሰጣል። አልሐምዱሊላህ 400 ብር ነበር የገዛነው። ማሻአላ ይህ ጽድት ያለ ገብስ በ120 ብር ይሄው በ140 ብር እና በ120 የተገዛ ሂሳብ ነው። በ120 እና በ140 የገዛሁት ነው። 12 ጣሳ ገብስ ከዛ ባይብ ይሄን ማሻአላ ተባረከላ የሆነ ሽኖ ለጋን ለዘይት መጨመሪያ ማለት ነው። ዘይትና ይሄን አድርገን ሲፈላ በጣም ነው እንግዲህ የሚሸኘው። ለኛም እንግዲህ እንደ ሀገራችን ይሄ ጥሩ ነው፣ ይጥመናል፣ እንወደዋለን እኛ ማለት ነው። የማይፈልግ ነው ብቻ የውጭን ለመግዛት አቅማችን ስለማይፈቅድ ይሄንን በእንግዲህ መሸኛም በእኛም እንጠቀመው። ይሄ ሁለቱ 1500 ሁለቱ ማለት ነው። ከዛ 5 ስኳር ተቆርጥሮ አይታይም ስለማይታጠብ ጓን ተቆሻሻ ሲሆን ይታያቸው ቢስ አደርጋለሁ። 5 ጣሳ የሚገርማችሁ ይሄ ማለት ነው በጣም መዓት ነው። የ200 ብር ነው። የ200 ብር ወይራ በራሱ በማሰሪያ ነው ያሰረልኝ። ምክንያቱም በጣም ብዙ ስለሆነ ማሻአላ ተባረከ። ወፍራም ነው። ይሄ አንዱ ተሰልቆ ራሱ ለብዙ ጊዜ ይሆናል። እኔ የ200 4 መደብ ስገዛ ከዛ አንዱን መደብ 4 ሀባ እንደዚህ ሆኖ 4 ሀባ ነው መረቀኝ። ዝም ብሎ መረቃን ነው የምንለው በእኛ ሀገር። ዝም ብሎ ቦነስ ሰጠኝ እላችኋለሁ። ቦነስ እና ማሻአላ ይህንን እዛው ጨመርኩላት። ቦነሱንም የራሱ ሀቅ ስለሆነ ማለት ነው። ስለዚህ በጣም መዓት ነው። በ200 ብር መዓት ወይራ ገዝቻለሁ እላችኋለሁ። ቆንጆ ነው ደግሞ ተሊወጋው ምናምን አይደለም። ከዛ ደግሞ ለልጆች ብርድ ልብስ ለሁለት ልጆች ነበር። ቆንጆ ነው ማሻአላ ተባረከለ። ሞቅ ናቸው ሲያጥቡ ቀላል። ያው ቤቱ እንዳልኳችሁ ስላልተመቼ ነው እንጂ ፈታትቼ ባሳያችሁ ደስ ባላይ ነበረ። ጠርዛቸው ቅምቅማታቸው አስተማማኝ ነው። ይሄ ደግሞ የሚነጩ ምናምን ነገር አይደለም። በጣም ሙቀት ያላቸው ትልልቅ ናቸው። ሁለት ነው የገዛሁት። ሁለቱን 2600 ብር። በጣም አሪፍ ናቸው። በጣም ነው የሚሞቁት ማሻአላ። ሲያጥቧቸው ቀላል ወላሂ ሀቂቀተን ብነኳቸው ልስልስ ያሉ ናቸው። ደስ የሚሉ በጣም ማሻአላ ናቸው። ከይሄ የቀለሉ አሉ 700 ምናምን የሚሸጡ ግን እነዛ ትንሽ ያስበርዳሉ። እነዚህ ግን ማሻአላ ናቸው። 2600 ብር መጨረሻው 5,500 3000 ነበር ያለኝ። ለ200ውን ተደረድርኝ እና እንግዲህ ይህንን ይመስላል። ሀባይቢ አበረታቱኝ ኢንሻአላህ። እንደምታበረታቱኝም ተስፋ አደርጋለሁ። ሁልጊዜ ለምታበረታቱኝ ከልብ እያመሰገንኩኝ ኢንሻአላህ ያው ሀላል ስራ መቼም አላህ አይጣላውም። ኢንሻአላህ አላህ ሀላል ያሰራን። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።